የሱ ሞኝነትና የማይረባ ቪዲዮ ለማየት ማንም ግድ የለውም። አንቺ የዩቱብና የቲክቶክ ንግስት ነሽ። እንደገና እላለው አንቺ የሚዲያው ንግስት ነሽ። አሁንም አብርሃም ጋራ ቪዲዮ መስራት አቁሚ እያሏት ነው። እውነት ነው። በሩታ ያልሸቀለ የለም። በሩታ ስም ነው ለእህቱ ለወንድሞቹ በሙሉ ቡታጅራ የነበሩት እነ ብሩክ እነ ሀይሚ ብትሉ በእሷ ዙሪያ ነው የተከፈተላቸው። እነ ሙቤ ብትሉ ስም ጥሪ ብትሉ በየአንዳንዱ ጠራለሁ ማለት ነው። እና አሁን አይደለም እኛ አብርሃምና ሩታ ስንከታተል የነበረው መጀመሪያ እንደመጡ ነው። ምን እንደነበረ እናውቃለን አብርሃም ማለት ነው። ለማንኛውም ሩታዬ የኛ ጀግና፣ በዚህ ልክ ክደት ቢፈጸምብሽም አንቺ ያለ እነሱ ምንም ነሽ። የሚሰሩት ቪዲዮ ራሱ የዝሙት ነው። አይተነዋል እኮ አንድ ቀን ሩታ ከነሱ ጎን ብትለይ ማለት ነው። እና ውሽሚት ጭራሽ ወሸላክን አውጥተህ አሳየኝ በአደባባይ እያለች እያዋረደችው ነበር። የቅሌቷ ቅሌት ማለት ነው። ሰላም እንዴት ናችሁልኝ? ውድ ኢትዮጵያን ኤርትራውያን በመላ ዓለም የምትገኙ ሰላማችሁ ብዝት ይበል። ለቤት አዲስ ሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች ደግሞ ያመታችሁ ለምታበረታቱኝ የሩታዬ እህቶች ዝሙትን ማደግፉ አሁንም አስተያየታችሁን እንፈልጋለን። እንግዲህ ፈጣሪ ደግሞ አገራችንን ሰላም ያርግልን። በየቦታው የሚገደሉትን በእውነት እያየን ነው። በጣም የከፋ ጊዜ እየመጣ ነው። ሰላሙን ያወርድልን፣ እግዚአብሔርን ሰላሙን ያወርድልን ማለት ነውና ምንም ያውላችሁ ኦርቶዶክስም ይሁን ምንም የማንኛውም ሃይማኖት የሰው ዘር በሙሉ ያለ ጽፋቱ ያለ ኃጢአቱ ንጹሃን ደም እየፈሰሰ ነው ኢትዮጵያ ውስጥ። በእውነት ሁላችንም ድምጽ ልንሆን ይገባል እላለሁ። እንግዲህ ለሟቾች ነፍስ ይማር። ሰው እየተገደለ ምርጫ እየተባለ የሚሯሯጠው በጣም ነው የሚያሳዝነው። ግን ያው ወደ ፖለቲካ ልገቢ ነው ወይ እንዳትሉኝ አይደለም። የእንግዲህ እዛ ጋር እናት አባት ልጅ ንጹሃን በሃይማኖት ዙሪያ ያለ ነገር ሲደረግ በጣም ነው የሚያሳዝነው። ሁላችንም ሰው ስለሆን ይሰማናል ለማለት ነው። ነፍሳቸውን ይማር እላለሁኝ። አሁን እንግዲህ ወደ ሩታዬ ስመጣ ሜሪን አይታችሁ ከሆነ ሩታ እውነቱን ስትናገር፣ ሜሪ ግን በአደባባይ ክዳት አለች ማለት ነው። ይሄ ሁሉ ክደት ለምን አስፈለገ ሜሪ? በዛኛው በኩል ለመወደድ ብለሽ ሩታም ብዙ ነገር ስትወነጅልያት እንደነበረ እናውቃለን፣ ሰምተናልም አሳይተሻልም ማለት ነው። በሐሰት ሩታ ያላሳገተቻትን ሩታና ኤፍሬም ዳኒ ለማሳገት ሲያወሩ ሲመካከሩ ሰምቻለሁኝ ብለሽ በዚህም ስትወነጅልያት ነበር ማለት ነው። ልጅቷ ያላረገችውን ግን የንጹህ አምላክ ስላለ ሩታዬን ነጻ አወጣት፣ ነጻ ሆነች። ልጅቷ ታግታ ሳይሆን እንግዲህ ውሽሚት የነበረችበትን እውነትም ይሁን ውሸት በራሷ ወኩል ውሸት ቢኖርም ነፍሰ ጡር ስለነበርኩኝ ጽንስ በሆዴ ይዤ ደንግጬ ነው የጠፋሁት ብላ እውነቱን አወጣች ማለት ነው። እና እውነት ውሽሚት ይሄን ነገር ባትናገር ኖሮ ሩታ ላይ የሚደርሰውን ነገር አስቡት። ማሰብ አያቅትም ለማለት ነው። እና ሩታ ላይ ክደትሽን ስትፈጽሚ ይሄ ለመጀመሪያ ጊዜ አይደለም፣ አዲሳችንም አይደለም። ይሄ እንግዲህ ተደጋግሟል ለሁለት ወይ ለሶስት ጊዜ፣ አዲስ አይደለም ለማለት ነው። ተገናኝተናል። የተገናኘንበት ምክንያት ደግሞ የራሳችንን የቤተሰብ ፋሚሊ ነበር፣ እሱን ልንወያይ ነው ብላለች ሩታ። እንግዲህ ዳኒም አይቼ ፎቶ እኮ አንስቻችኋለሁ ለምን እየዋሸሽ ነው ብሎ ቢጠይቃትም በፍጹም እኔ ከሩታ ጋር የሚያገናኘኝ ነገር የለም አለች። ነገሩ እንዴት ትገናኛለሽ ሩቶዬ? እንዴ ተረጋጊ እንጂ። ተገናኘው ብትይስ እህትሽ ናት፣ ዘመናችሁ፣ ችግር የለውም እኮ እውነቱን ማውጣት ነው። ኤፋም እውነቱን ተናግሯል። አዎ ተገናኝተን ነበር፣ ቤት ሳይሆን ካፌ ውስጥ ተገናኝተናል ብሏል። ያንቺ ይሄን ያህል መሸምጠጥ እዛ ጋ አዎ ከሩታ ጋር ተገናኝቻለሁ ከነ አብርሃምና ከውሽሚት ጋር ተታረኩኝ ብላታለች። አያችሁ፣ በሰው ጥላቻን ታተርፋለች። እንደዛ ታለች፣ ግን አልተገናኘውም ብላ ሽምጥጥ ታለች። እሷ ተወዳይ ትሆንና ሩታዬ ትጠላለች ማለት ነው። ያውልሽ ሰው ቢጠላ ቢወድ ምንም አይደለም። ፈጣሪ ብቻ እንዳይጠላ መጸለይ ነው እዚህ ምድር ላይ ማለት ነው። ከፈጣሪ ብቻ ጋር አትጣሉ። ሰው ሰው ነው።
ቦታውን ቀኑን ቆጥሮ መሄዱ አይቀርም ማለት ነው። እና ያለ ሩታ ደግሞ እውነቴን ነው ዩቱባችሁ ዩቱብ አይሆንም። ያለ ሩታ የገቢ ምንጭ የላችሁም። ያለ ሩታ ምንም ናችሁ። አይዲያው ራሱ አይመጣላችሁ። እውነቴን ነው። ሩታ ማለት ለእናንተ የገቢ ምንጫችሁ ናት። ለአንድ ቀን ሩታ ብትጠፋ እኮ ነው የሚሰሩት አይዲያ እንኳን ጠፋባቸው ምን እንደሚሰሩ ማለት ነው። እና ዝም ብለው ለሰው የማይመጥን ወይ ለሀገር የማይጠቅም ወይ ደግሞ ትውልድን የማያድን ጭራሽ ትውልድን የሚያጠፋ ትውልድን የሚያቀጭጭ ቪዲዮ በአደባባይ አውጥተህ ታላሳየከኝ እኔ እስከዛሬ ቆመክ ስሸና አላየሁም ብላ ውሽሚት እንደዚህ አይነት ፕራንክ ነው ብለው ደግሞ ከስር የሚጃጃሉት ማለት ነው ጅሎች። በእውነት ይሄንን ይዛ መጡ ማለት ነው። አንድ ቀን ሩታዬ ብትቀርና ሩታ ማለት የሁላችሁም እዛ መደዳ በሷ ዙሪያ ያላችሁ የገቢ ምንጭ ናችሁ። ይሄ ኮሜንት ለሩታዬ እንግዲህ መልእክት አለው 100% አነብላችኋለሁ። አጭር ናት፣ ደስ ትላለች። እኔ ስለተመቸኝ አምጥቻለሁ። የጻፍሽው ልጅ ግን እጅሽ ይባረክ ማለት ፈልጋለሁኝ። 100% እስማማለሁኝ ከአንቺ ጋራ ቪዲዮ መስራት በዙሪያሽ ያሉ ሰዎች ሁሉ በአበልጽገሻል፣ ሀብታምም አርገሻል። አዎ ትክክል ነው። በዚህ ጋር ላብራራላችሁ። አበልጽጋለች፣ ሀብታምም አድርጋለች። እኔ ሁሌ እያልኩ ነበር። ቪዲዮ ላይ እየሰማችሁ ከሆነ የምትከታተሉኝ ታውቃላችሁ። በሩታ ያልፈመሰ የለም። በሩታ ስም መጥቶ ያልነገደ የለም። እውነቴን ነው። ሩታ በተከታታይ ቪዲዮ ብትሰራ እስካሁን ግማሽ ሚሊዮን ሰብስክራይብ ይኖራታል። በደንብ ደግሞ ገቢዋን ታጧጥፍ ነበረ እለት ከእለት ብዬ ነው የማምነው። አሁን ላይ ሁሉም ግን በእሷ ይመጡ ይፈምሱና እሷን እንደ ጠላት ነው የሚያዩት ማለት ነው። ትክክል ነው እዚህ ጋር የተጻፈው። አዎ ሀብታም አድርገሻል። ይሄ አሁን መቆም አለበት እና ስለ ራስሽና ስለ ልጅሽ ብቻ ማሰብ አለብሽ። አዎ እኔም እስማማለሁ በዚህ ጉዳይ ላይ። በእነሱ ዙሪያ ከአንቺ ዙሪያ የነበሩ አሁን ላይ አንቺን እንደ ጠላት እያዩ በአንቺ ፈምሰው አፈምሰሻቸው የገቢ ምንጭሽ ሆነሽ የገቢ ምንጫቸው ሆነሽ አሁን ላይ እርግፍ አድርገሽ ትተሽ እውነቴን ነው ከልጅሽ ጋራ ከፋሚሊሽ ጋራ ጓደኛም ራሱ ሲበዛ ጥሩ አይደለም፣ አያስፈልግም ማለት ነውና በቃ ራስሽን አስከብረሽ አንቺ የሚመጥንሽን ቪዲዮ ለልጅሽ ለወደፊት ቆንጆ ትምህርት ሰጪ የሆነ ሀገር የሚገነባ ለወደፊት ህይወትሽ የተስተካከለ እንዲሆን ለልጅሽ ራሱ ጥለሽለት የምታልፊው በኋላ ዞር ብሎ ሲያዩ የማታፍሪበት ቪዲዮ መሆን አለበት። እንግዲህ በማንም እየተጃጃልሽ ለማንም የገቢ ምንጭ መሆን የለብሽም ሩታዬ ማለት ነው። አሁንም ቢሆን መቆም አለበት። በትክክል ይቆም፣ ደስ ነው የሚለኝ ማለት ነው። እኔም ይሄንን እደግፈዋለሁኝ። እሺ እና ለአብርሃምም አንቺ ምንም የሌለሽበት እሱ ሞኝነት ነው እና የማይረባ ቪዲዮውን ለማየት ማንም ግድ የለውም። ትክክል ነው። ጠፋ እኮ እሱ ራሱ ጠፋ ማለት ነው። አይታችኋል። አንድ ያኔ በቃ ቪውን ሄዳችሁ ተመልክታችሁ ከሆነ በጣም የወረደ ነው። አሁን ላይ እንደ ድሮ አይደለም ማለት ነው። በጣም ነው የሚገርመው። መቆም አለበት። አሁንም ቢሆን አንቺ በቲክቶክም በዩቱብም የሚዲያው መሪ ጀግና ነሽ። እውነቴን ነው፣ ጀግና ነሽ። አዎ አሁንም ጀግና ናት። እንደገና እለዋለሁ፣ አንቺ ጀግና ነሽ፣ የሚዲያው ንግስት። አሁን ከአብርሃም ጋር ቪዲዮ መስራት አቆሚ እየተባለች ነው ማለት ነው። አሁን ስለ ራሷ ማሰብ አለባት። እደግፈዋለሁኝ። እውነት ከሃዲነቱን እያሳየ ነው። ሌባ ድሮም እኮ ሲሰርቅ እንጂ የሚስማማው ሲካፈል አይስማማም። ዳኒና ሜሪ አሁን ላይ በጣም የተጨቃጨቁ ነው። እነሱ
የሆነ ሚስጥር ወይ ደግሞ ሩታ ላይ የሆነ ሙድ እያያዙ ነው ማለት ነው ሁለቱ። ሩታ ያልገባት ግን እዛ ጋር ሩታን ጠርተው እያስመሰሉ ያሉት ምንድን ነው ንገሩኝ። ከኔ ጀርባ የተደበቀ አለ ወይ እንኳን ብትላቸው፣ እንደውም ከአንቺ ጋር ምን ያገናኘኛል? ተገናኝቼ አላቅም፣ የሚያገናኘኝም ጉዳይ የለም እያለች ነበረ ሜሪ በጣም ስትጮህና ስትንጣጣ ከሃዲ ነክ እያለችው በጣም እንግዲህ ስትሰድበውም ነበረ። አፈር ብላ ብለዋለች ማለት ነው። እና ሜሪ በጣም ነው የተናደደችው። ሩታዬ በነገራችን እኔ እኮ ስራ የለባችሁም ወይ? በፎቶ አየኋት አይኤ ነው እያላችሁ አሁን እኮ የተለያየ በነገራችን እየተሰራ ነው፣ እየተመሰለ እየሰራ ነው። ግን ሪሊ በትክክል የተነሳና ይሄ ደግሞ አይኤ የተቀናበረ ያስታውቃል። እዛ ጋር መቼም ሩታዬ አይኗ እያየ የምን አይኤ ነው በትክክል እኔና አንቺ እኮ ተገናኝተናል እያለች ስትልሽ አንቺ ለማመን የከበደሽ ለምንድን ነው? እዛ ጋር በሰዎች ዘንድ አሁን ላይ አብርሃም ጋር ወዳጅነቴን ስለጀመርኩ በኦዲየንሶች እጠላለሁ። ብዙ ሰው ደግሞ እንኳንም ከሩታ ርቀሽ ወደ አብርሃም ሄድሽ፣ ድጋሚ አብርሃምን ሌላ ነገር ውስጥ እንዳይገባ ጠብቂው፣ ተጎኑ ሁኚ። አው ሄርሜላንም እንዳይጎዷት ይሄን ነገር እየተከታተልሽ ለነሱ መረጃ ስጫቸው ያው እያሏት ነበርና በጣም እንግዲህ አሁን ላይ ከሩታ ርቃ ወደ ሄርሜላ ስለሄደች ብዙ ኦዲየንሶች ያው አድናቆቷን እየገለጹላት ነው። ግን ከዚህ ቀደም 1 ሚሊዮን ብር ተላከላችሁ ብላ ራሱ ያለችው ውሸት እንደሆነ ያው ተደርሶበታል ማለት ነው። ሆን ብላ ነው፣ ሆን ብላ የሰውን ልብ ለመሳብ። እንደገና ማን ነው ይሄ ዳኒ በስነ ስርዓት ለቡዜም ለአብርሃም ለውሽሚትም አሳይቷል። ሩታና ሜሪ እንዳልተጣሉ አንቺ ምንም ብቲ እውነታውን እነሱ ሰምተዋል። እንዳልተጣላሽ ፎቶ አሳይቷል። አብራችሁ እንደምትውሉ ፎቶ አሳይቷል። አሁን ላይ በእነሱ ዘንድ እጠላለሁ ብለሽ ተሆነ ውሽሚትም ሰምታለች። ነካ ተመካክረው ነው የሚሰሩብኝ እያለች እንግዲህ እሷ ራሷ ብላሻለች ማለት ነው። እና የምን ፎቶ ነው አለኝ ከሷ ጋር እያልሽ ምጠሪኝ? ለምን አተይኝም? እኔ ስተውሽ እንዴት ነው? ሩታን መተው አልችልም በይ ሩቶዬ ማለት ነው። ያለ ሩታ ዩቱብ አይሆንልንም በሉ። አሁን እኮ እዛ ጋር ስትቀርቡ ሌላ፣ ከጀርባ ደግሞ ስትሆኑ ሌላ። ምንድነው እንደሚያረጋችሁ? ለኦዲየንስ እውነቱን ተናገሩ። በቃ ፍርጥርጥ አርጉና ማለት ነው። ይሄን ያህል እኮ የሚከብድ አይደለም። የሚከብድ ነው ብዬ አላስብም። ሀይ በእውነት እና ብቻ በጣም ንገረመኝ እንደዛ ስትንጣጣ ከሃዲ ስትል ያው አንቺም ክደሻል እኮ እያለቻት ነው እንግዲህ ሩታዬ ያለችው ወይዘሮ ሜሪን ሮቶን ማለት ነው። ሮቶ ለምንድን ነው አንቺ የራስሽን በራስሽ ቻናል ያኔ እንደምትሰሪው ቪዲዮዎችን በቃ ከተለያዩ ለምንድን ነው ቆይ በስነ ስርዓት ማሰሩ ነገርየው ድራማ እየተሰራብን እንደሆነ በደንብ እንግዲህ መረጃዎች ይወጣሉ ማለት ነውና ሁሉም በቅርብ ጊዜ እውነታው ይወጣል። እንግዲህ ኤፋንም ማታ ተመልክተናል። የውሽሚት ቤት ሄዶ አብርሃም እንደማይፈልጋት እሱ ደግሞ የራሱን ምርጫ እንደመረጠ አንቺን የሚመስል ቆንጅዬ ሴት ጥሎ በመሄዱ በጣም አዝናለሁ። ፍቅራችሁ ቢጠነክር ኖሮ ምንኛ ደስ ባለኝ እያላት እንግዲህ ሙድ እየያዘባት ነው። ውሽሚትም ያው አይታችሁ ከሆነ በጣም ደንግጣለች። ማለት እኔ ምን አረኩት ትወጂዋለሽ እንዴ ሲላት ራሱ እና በጣም እኮ ነው የምወደው፣ በጣም ነው የማፈቅረው፣ ለሱ ብዬ ብዙ ርቀቶችን ሄጃለሁ። እድሜ ላቤል እድሜ ላቤል እንግዲህ ሁሉም በዙሪያው ያሉ ሰዎች እንዳይናገሩ አፍዝዛ ፍዝዝ አድርጋቸው ማለት ነውና ስራዋን ሰርታለች። አሁን ላይ ግን በዚህ ልክ ኤፋ ሄዶ ያው
ንንከባከብሽ ነው ምናምን ብሏል። ያው በእህትነት ነው በወንድምነት ይመስለኛል። ብዙዎቹ እንግዲህ በሌላ በብልግና ነው የተረዱት ማለት ነው። ይሄም እንግዲህ እሷም ልቀቀኝ እጄን ሆዴ ብላለች ማለት ነው። አይ ሆዴ ሆድሽ ሆድ ቃሹ ለቃልለም። ለማንኛውም ሩታዬ እንግዲህ እውነት ማሂ ራሱ እኔ የሚያስጨንቀኝ የሩታ ነው የሌሎቹ አይደለም። ሩታ ስትጎዳ በዚህ ልክ ማየት የለብንም ብላ እሷም እንግዲህ ለሩታዬ ብዙ እንግዲህ ወገኖች እየታገሉላት ሩታዬ መጎዳት የለባትም፣ ሩታዬ ጀግና ናት፣ የሚዲያው መሪ ናት እያሉ ምስክርነትንም እየሰጡ ነው ያሉት። እውነት አዎ፣ አሁንም ቢሆን ጀግና ናት፣ አትበገሬ። ያለ እሷ ምንም ናችሁ፣ ያለ ሩታ ምንም ናችሁ በአሁን ሰዓት። እውነቴን ነው፣ እመኑኝ፣ ምንም ናችሁ። እና በቅርብ ጊዜ መታ ብዙ ኦዲየንሶችን ያፈራች ቆንጅዬ ልጅ አብርሃም እኮ ታድለካል እያላችሁት ነበረ ማለት ነው። እችንማ ሩታ የመጣች ጊዜም እኮ ብለነው ነበረ። ግን ሰዎች ስንባል እውነቴን ነው ከኔም ጨምሮ እንዴት እንደምንቀየር ጊዜ ነካ ጊዜ ቂጣ ነው ይገለባበጣል የሚባለው እውነት ነው። አያችሁ ተገለበጠ። ግን አሁንም ቢሆን እኔ ተተገፋው ጎን ነኝ። ይሄ ሁለቱ መስማማት አለመስማማት የሩታና የአብርሃም እሱ የራሳቸው ጉዳይ ነው፣ የራሳቸው ጉዳይ ነው። ግን በመሀል ያለው ልጅ እኔ እንዲጎዳ በእነሱ አጸያፊ የመልስ ምት ልጁ ላይ የሆነ ነገር እንዲያድርበት አንፈልግም ማለት ነው። ለልጆቻችን መጠንቀቅ አለብን። የምንሰራውን ቪዲዮ ማወቅ አለብን። ስለዚህ እኔ ዛሬም ነገም እምለው የሄርሜላን ሄርሜላ ሴት ናት። በእሷ እንትን አይደለም እኔ የምቃወመው፣ አመጣጧን እቃወመዋለሁ፣ አገባቧን እቃወመዋለሁ። አሁንም ማለት ነው። ግን እከሌ ትሆነኛለች፣ እኔ ከከሌ ጋር መቀጠል አልፈልግም። ይሄ ደግሞ የባለቤቱ ወይም የአብርሃም ምርጫ ነው የሚሆነው፣ የኛ አይደለም፣ እኛ ባል ነው አይደለም የሚሆነው እላችሁ ነው የምፈልገው። እና እኔ ዛሬም ሩታ ቆፍጠን ብላ ብዙ ታማለች፣ ብዙ ተብላለች፣ ብዙ ተሰብራለች። ከህመሟ መዳን አለባት። በራሷ ላይ እንዳለችው መስራት አለባት። ጊዜ ስጧት። በግራ በቀኝ እያመጣችሁ አታዋቋት። ቢያንስ እኮ እሷ ሁለት ነች። ልጇን ትሪት የምታረግበት ጊዜ ያስፈልጋታል። እንደናንተ ስራ ፈት አይደለችም። በየቀኑ አይዲያ ያልሆነ መጥፎ ነገር እየቀመረች ወደ ሶሻል ሚዲያ የምትመጣው ማለት ነው። እና ይሄንን ቆም ብላችሁ አስቡ። እዛ ጋር ለልጇ ትሬት ያስፈልጋል ማለት ነው። ሆኖም እኛ ሁለቱ ተስማምተው ቢኖሩ ደስ ይላል፣ ልጃቸውን ቢያሳድጉ። ግን አሁን በሚያሳዩት ነገር የእነሱ የትዳር አንድ ጋ የመሆን እውነቴን ነው 0% ነው ያለው ማለት ነው። እንዳየ ነው እንግዲህ አላቅም፣ የውስጣቸውን ፈጣሪ ወቀው። ጥል ያው የሴጣን ነው፣ እርቅ ደግሞ ሰላም ነው ማለት ነው። ሰላም ነው። ለማንኛውም እንግዲህ ሁላችንም ባየንበት የተሰማንን ቪዲዮ ነው፣ በተለቀቀው ቪዲዮ ነው መልስ የምንሰጠው። አብርሃም አሁንም ቢሆን ወዶ አይደለም፣ በተያዘው ተይዞ ነው። መናገር እንኳን እንዳይችል ተደርጓል ማለት ነው። ፈዞ እንዲቀር በቃ እሺ ብለክ ዝም ብለክ እመነኝ ሲባል እሺ ብሎ እንዲያምን ማለት ነው። ጋይሶች ይህን ይመስል ነበረ ቪዲዮአችን። ተወደዳችሁት ላይክ እና ሰብስክራይብ አድርጉ። ሩታዬ ባንቺ የሚሸቅ